ተብዬው ማለት ነው። ኤፋን አያገባህም በባልና በሚስት ሟላ አትግባ። ኧረ እባክህ አንተ ገብታ አታውቅም እንዴ? ገብታ አታውቅም። ሲቀጥል ደግሞ ማለት ነው ብታድርስ ቢነጋልህስ እንዴ? የቡራ ወንድም ተረጋጋ እንጂ። ሲነጋ እኮ ቪዲዮ መስራት ትችላለህ ወዲያውኑ በሰከንድ። ሲጀመር ማለት ነው ለአንተ መኪና ተገዛል፣ ቤት ተገዛል። ይህ ሁሉ ነገር በሀይሚ ነው። ሀይሚና ብሩክ እንዲለያዩ አትፈልግም። ምክንያቱም ጥቅማ ጥቅሙ ይቀርብሃል። አዎ ብሩክ ያለ ሀይሚ አይሳካለትም። አንተ ደግሞ ጥቅማ ጥቅሙ እንዳይቀርብ ነው እንጂ ማለት ነው። ሀይሚን የሆነ ብትወዳት ኖሮ ብሩኬ ከሴት ጋር ሲመጣ እረፍ ብለው ወንድምህን ቀይ መስመር ማስጠንቀቂያ መስጠት ትችላለህ። ምክንያቱም ትልቁ ነህ። ከዛ ውጭ ግን ናኒ ብሩኬ ስህተት ነው ተሳስቷል ስትልህ እኮ እሷን እየገለፈጥክ የኔ ወንድምን አላጠፋም የኔ ጀግና የኔ አንበሳ ነው ስትል የነበረ እና ብሩኬና ሀይሚ እንዳይለያዩ የምትፈልገው ለራስህ መኪና ቤቱ የብሩኬ ቤት ተሰራ በሀይሚ ብር። ከዛ መኪና ተሰጠ፣ መኪናን እያሽከረከርክ ነው። እሺ ሀይሚ ምን አደረገች? ኤፋ እኮ ደሞ ፈልቶ ነው የመጣው። ሀይሚ ምን አረገች? ምን ገዛች? እስኪ ንገሩኝ። ምንም ቤቱን ሰራውልሽ ብሎ እሱንም እኔ ሰራውልሽ ብሎ ነው ብሩክ የሰጣት። ሀይሚ የምትሰራው ገንዘብ የት ነው? እና ኤፋ የኔ ነብር ብያለሁ፣ አንበሳ። አዎ መለየቱ አይደለም እኔ ደስ ያለኝ፣ ግን ሰው ከጎኗ እንዳለ ማወቅ አለባቸው። ሲቀጥል ሀይሚ ሰው እንደ ራባት ሰው እንደ ጠማት በደንብ ያስታውቃል። ለምን ኤፋ ሊመጣ ነው ሲላል እንዴት ፍልቅልቅልቅ እንዳለች ማለት ነው። የኔ ቆንጆ በቃ ውይ በቃ አንቺት የነበላችሁ ማርያም እንምላችሁ በቃ እንደዛ ፍንድቅድቅ ስትል በቃ የሆነ ሰው አለውልሽ ሲላችሁ ታውቃላችኋ። ብቻችሁን ሆናችሁ የሆነ በረሃ ውስጥ ከዛ የሆነ ሰው ከጎናችሁ ሲመጣ አስባችሁታል? በጣም ነው ደስ የሚላችሁና እንደዛ ነው የተሰማትና ሀይሚዬ የኔ ቅመም ሁሌም ፈጣሪ ካንቺ ጋር ይሆን። ዞሮ እንደዚህ አለ ማለት ኤፍሬም ይለያዩ እያለ አይደለም፣ ኤፋ ይለያዩ አይደለም። ምንድነው ብሩክ የሚያደርገውን ነገር ያቁም፣ ስነ ስርዓት የያዝ። እንደዚህ ባንቺ ላይ እንዲፈነጭብሽ አልፈልግም። እንደ ፍቅረኛ የሚያይሽ ከሆነ ያስከብርሽ፣ እንዲያስንቅሽ አልፈልግም። ማንም እየመጣ እየመታሽ እንድትታመሚ አልፈልግም። እህቴ ነሽ እፈልግሻለሁ እንጂ ያለ ዝም ብሎ ከመሬት ተነስቶ አይደለም እንለያያለ። ሲቀጥል ሀብተ ብዬው ማለት ነው አብሳላት ሀይሚን ጠፍጥፋት ሆስፒታል ስትገባ አንድ ነገር ያልተነፈስከውን ትናንትና ኤፋ መጥቶ ነይኒ ስላት አያገባህም ማን ስለሆንክ ነው አንተ የምታስወጣት እንዴ? ማን ስለሆነ አይደለም እህቱ ስለሆነች እህቱን ስለሚፈልጋት ነው። አንተ ታዲያ ሀይሚና ብሩክ አብረው እንዲቀጥሉ ብትፈልግ፣ ለሀይሚ ክብር እንዲሰጣት ብትፈልግ ኑሮ ወንድምህ እንደዛ ሴት እያመጣ ሲያስጠፈጥፋት ሲያሰድባት ቆሞ አንተ ዝም አትለም ነበር። እራሷን ስታ ሁለቴ እስከ መውደቅ ድረስ ማለት ይሄ ሁሉ የሆነ በሴት ነው። ይህ ሁሉ ነገር ሲፈጥር ዝም አትላትም ነበር። ባለፈው እዩን ሄደ ስታባብል ነበረ። አሁንም ቢሆን አብሳላት ይህን ነገር ስታረግ ለድራማ ነው የመጣ እያልክ ወንድምህን እንትን ስትል ነበረ እና አንተ ለሀይሚ የምታስብ ቢሆን ኖሮ ብሩክ እንደዚ አይነት ነገሮችን እንዲያቆም ተመክረው ነበረ። ስለዚህ ኤፋ ለእህቱ አስቦ ነው እሺ እንጂ ጥቅማ ጥቅም አይደለም። አንተ የምትፈልገው አብራ እንድትሆን ጥቅማ ጥቅም። አዎ ብሩክ ለሀይሚ አይሆንለትም እኮ አይሆንለትም። እሱ ራሷን ዛሬ እንግዲህ ኤፋን ሄዶ ወይ ይለምናል ወይ ይፈነጭበታል። ከፈነጭበት አለቀላችሁ እና ኤፋ እንግዲህ ታውቃላችሁ አብሮሽን ራሱ በጣም ነበር የሚቆጣው በጣም ማለት ነው። ምክንያቱም በቃ ለቤተሰቡ ክብር ይፈልጋል። ክርስቲያን ነው። በእርግጥ ቡራም ክርስቲያን ናቸው ሁለቱም። ሩታና አብሮሽ ናቸው መሰል እንትን ፕሮቴስታንት እና ማለት ነው። ውሸት መስራት አይፈልግም። የምር ውሸት መስራት ክብሩን የሚነካ ስራ አይሰራም። ኤፋ ሁለቱ ኤፋ የተንቢ ወንድም ኤፍሬም፣ ይሄኛው የኛ ኤፍሬም፣ ከዛ ደግሞ ብሩኬም ራሱ እንደዚህ ክብር የሚነካ ስራ ብዙም አይሰራም ነበር። አሁን ግን ከሴት ጋር መላላጥ ጀምሯል። አንደኛ ዊና ነው በነገራችን ላይ ድራማ ማይሰራ ከቡታጀራ ዩቲዩበሮች በእምነቱ በጣም ጎበዝ ዊና ነው። ውሸት አይሰራም። በቃ ፍራንክ ነገር ይሰራል እንጂ እያስመሰለ ዝም ብሎ ክብሩን የሚነካ ስራ አይሰራም። አንደኛው ዊና ነው። ሁለተኛ ኤፍሬም፣ ሁለቱ ኤፍሬም፣ ይሄ ኤፋ የሀይሚ ወንድምና ያኛው ኤፍሬም፣ ከዛ ብሩክ እና እነዚህ ናቸው አሪፍ ዩቲዩበሮች የምንላቸው። እነ ማርክ፣ እነ አብረሽ፣ እነ ሩታ፣ እነ ትንሱ፣ እነ ላዛር ውይ ነው በቃ ውይ ያቅለሽልሻል። የሚሰሩት ያቅለሽልሻል፣ ያስታውካል የሚለው አይገልጸው። ውይ ሩታማ አስታወከኝ፣ ያቅለሽልሽኝ። እነዳኒ ምናምን የእነሱን ተውት። ዩቲዩበር ማለት በቃ አንደኛ ዊና ነው። ዊና ምርጥ ዩቲዩበር፣ ሁለተኛ ብሩክ፣ ከሴቶች ደግሞ ሀይሚዬ፣ ፍቅር፣ ሄሉ በቃ ምርጥ ዩቲዩበሮች አሉና በእነሱ ዩቲዩበሮች መሰደብ የለባቸውም። ግን ደግሞ ኤፋ ትክክል ነው። ኤፋ ሀይሚ ከብሩክ እንድትለይ ፈልጎ አይደለም። ጥቅመኛ ሰው አይደለም።
የሚፈልገው ሀይሚ ተከብራ ከብሩክ ጋር እንድትቀጥል ነው። እያከበራት ዋጋዋን እየሰጣት ማንም እየመጣ እየጠፈጠፋት ሳይሆን እንደዛ መታት ልጅቷ ራሷን ስታ ሆስፒታል ገብታ ከዛ ወጥታ ብሩክ የመጡ ጭራሽ ያዙ ይልቀቁኝ፣ አትጮሂብኝ፣ ጭቅጭቅ ሰልችቶኛል፣ በሱ ምክንያት ተኝታ አልጋ ላይ ማለት ነው። እና እንደ ወንድም ሆነን ስናየው ያናድዳል፣ እንደት ያናድዳል። ና ኤፋ ምንም አልተሳሳተም። አንዳንዶቹ በጣም ተናዳቸዋል። ምን አገባው ወንድሜን እንዲህ ተናገረ እንዴ? ምን ነው እናንተ ሀይሚን እንደዛ ስትጠፈጠፍ? እኔ እኮ ብያችኋለሁ፣ ሁሌም ነው የምላችሁ፣ ሁሉም ነገር ሀይሚ ላይ ሲሆን ይገናል የሚለው አይገልጸውም። ሁሉም ነገር ብሩክ ላይ ሲሆን ግን ኖርማል ነው። ሀይሚ ላይ ሲሆን በጣም ከባድ ነው። በጣም እና ቅመሟዬ እንደዚህ አለው የሚልሽ ወንድም እንዲኖርሽ ነው የምንፈልገው። ኤፍሬም ያስታርቃል እንጂ አያለያይም። ለሀይሚ የሚሆናትን ጥሩ መንገድ እንድትከተል መክራት። እውነት ነው እኮ ብሩኬ ሁሌም እንደዚህ ሴት እያመጣ እያቃጠላት መኖር የለባትም እንዴ። ምን ሆናችኋል? ይሄን ነገር መተው አለበት ብሩኬ። ይሄን ነገር እንዲተው ደግሞ ምርጥ ቅጣት መቀጣት አለበት። ዱባይ አትምጡ። አሁን እዚህ ላለነውም ተጨንቀናል። አትምጡ። ዘው ሆኑ ለመሞት ነው። ኢትዮጵያም እዚህም ሁሉም ቦታ አሁን በቃ ጦርነት ነው። ምንም ሰላም ያለው ቦታ የለም። እዛው አዲስ አበባ ይሻላችኋል። እና ማለት ነው ኤፋዬ ተመችቶኛል። እኔ ያልተመቻችሁ አላችሁ? እኔ ምችት ነው ያለኝ። አዎ እንደዚህ ክብርን ማስጠበቅ አለበት። እኔ በጣም የገረመኝ ግን ማለት የኤፋ ሳይሆን ወንድምየው ሆዳም ከርሳም ነገር መሆናቸውን የምታውቁት እኮ በዚህ ነው። እንዲህ አድሮ ቪዲዮ መስራት እየቻለ ገና ቪው እንዲያመጣልኝ ብሎ የናይሚ ቪዲዮ ከመለቀው ወዲያውኑ ካሜራ ደቅኖ ቪዲዮ ሰራ። እሳይ ጥቅመኛ ከርሳም እንደሆነ እዩልኝ ብቻ። ኤፋ ጥቅመኛ ቢሆን ለምን እንደው ታውቃላችሁ? ካሜራ ደቅኖ ሀይሚ በሚሄድ ይችላል፣ በራሱ ዩቲዩብ ቻናል እንዲሰራ ማለት ነው። ግን ነገሮችን መፍታት የፈለገው ከካሜራ ጀርባ ነበረ እና ይሄኛው ግን ቀጥታ ካሜራውን ደቅኖ አያገባም። በእህቱን በደንብ ነው የሚያገቡ። ሲቀጥል ደግሞ አንተ ጥቅም እንዳይቀርብ ብለህ ነው እንጂ ለሀይሚ ብታስብ ኖሮ እንደዛ ሲያደርጋት የሀገር ሴት እያመጣ ሲያስጠፈጥፋት ዝም ብለ ቆይተህ አሁን ወንድሟ መጥቶ ልውሰዳ ሲል አንኮላዩንክ ሰውዬ ማለት ነው። እና እኔ ድሮም ይሄ እንትና የሚባል ሰውዬ አይመቸኝም፣ ድሮም የምር አይመቸኝም። እና ሚስቱ ራሱ እኮ ስትከራከር ሚስቱን ራሱ የሚጣላ ሰው ነው። እና ያው ጥቅም ነው የሚፈልገው እሱ በአጠቃላይ ማለት ነው። እንግዲህ ዛሬ ደግሞ የብሩክን መልስ እናያለን። ብሩክና ኤፋ ሊገናኙ ይችላሉ። ሰላማዊ ወሬ እንደሚያወሩ ነው እኔ የማስበው። ምክንያቱም እንደዚህ ሴት እያመጣ እንዲያስረግጣት አንፈልግም። እኔም አልፈልግም፣ ወንድምም ቤተሰብም እንዳለ ማወቅ በቃ ደስ ብሎኛል። ምክንያቱም ባለፈው ጋሽዬ ግፍትርትር ሲያደርጓት ሀይሚን በጣም ነበር ያዘንኩት። በቃ አንቺ ነች ጥፋተኛ ምናምን ሲላት ምንም ቢሆን ልጁ ናት ብለን ዝም ማለት ለማስታረቅ ነው። አሁን ኤፋ ቆራጡ መጥቷል። አዎ ማንም እንዲፈነጭብሽ አልፈልግም ብሏል። እውነቱ ነው። የማንም መጫወቻ እንድትሆኝ አልፈልግም። ከዚህ በኋላ ማንም እንዲጫወትብሽ አልፈልግም ነው እያላት ያለው። እውነት ነው። ማንም እንደፈለገ እንዲፈነጭባት ጥሩ አይደለም። ክብሯን ማስጠበቅ አለባት። ቆፍጠን ማለት አለባት እንጂ ገና ብሩኬን አጣዋለሁ ብላ ማንም ሰው እየመጣ እየጠፈጠፋት አንዴ በጥፊ አንዴ በካልቾ አንዴ በካራቲ መሆን የለበትም። እና እንደዚህ ወንድም እንዳላት ደግሞ ማሳየት አለባቸው። ማንም ምን ታመጫለሽ ምን ትሆኛለሽ እያለ እቃ እየሰበረ በካርቾ እየከረበተ ጉድ እኮ ነው። እና ትክክል ነው ኤፋ ብዬ ነው የማስበው። ምክንያቱም እህቱ ናት፣ አያገባም አይባልም። እህቱ ናት እንዴ እሷ መታት። በእሷ ምክንያት እኮ ነው ራሷን ስታ የወደቀችው። ስለዚህ እስክትሞት ድረስ ማየት የለባቸውም። እንደውም በጣም ታገዙ። በጣም ነው የታገዙት። ሌላ ሴት አስረግዙም እሺ አላባቷ። የማንም አባት ይህን ነገር አያደርግም። በነገራችን ላይ ልጁን ጎትቶ ይዞ ይሄዳል እንጂ እሱ ሌላ ሴት አስረግዞ አብረሽሁኝ አይልም በጭራሽ ማለት ነው። እና እንደውም አባቷን እኔ አድንቄዋለሁ፣ ትዕግስቱን ማለት ነው። እሷ እንደምትወደው ስለሚያውቅ በቃ ከሱ እንድትለይ ስለማይፈልግ ይሆናል እንደዚህ አላት። እና ኤፋ ስህተት አልሰራም፣ ትክክል ነው። እንደዚህ መቀጣት አለበት ብሩክ። እንደዚህ እያደረገ እስከ መቼ ይቀጥላል? እንዲ ቀልደኛ